ከዚህ ቤት ካልወጣውኝ የባሰ አደጋ ውስጥ ነው። ጭራሽ በፊት እሷን ብቻ ነበረ እንዲያረግ የምትፈልገው። አሁን ጭራሽ አንቺንም ካላደረኩሽ እያለች ብላ እያመጣች ግርግዳ ላይ አጣብቃ ታስፈራራኛለች። ከዛን ተናድጄ በጥፍ መታዋትኝ አለችኝ። ከትላንትና ወዲያ ነው ይሄ። ከዛን እኔን አታረግኝም፣ ከፈለግሽ ራስሽ እንደጀመርሽው ራስሽ ጨርሽ እንጂ አታረግኝም ብዬ ኖ አልኳትና ጮህኩኝ። ስጮህ ከዛን በኋላ ራሷን ብቻ አርጌላት ወጣች። ጭራሽ ብላ በቀን 3 ጊዜ እኔ እንዲሰራ ማዘዝ አለች። ታዩ በእናትሽ ታዩ። ላ አዚዛ አይደለም እኔ እንደዚህ ነው። እኔ ግን ቪዲዮ ልካልኝ እንትና ዜድ ነፂ አይቼዋለሁ። ነፂ አይቼዋለሁ ቪዲዮን ስልሽ ልጅቷ ዩኒፎርም ለብሳለች። ኦፍ ኮርስ ያኒ የኛ ልጅ እንደሆነች ታስታውቃለች። ነገር ግን ይሄ እንደዚህ ያድርጊልኝ የሚለው አካል የአረብ አካል አይመስለኝም። ምክንያቱም ጥቁር ነው። ላይክ ጥቁር ነው ማለት ጥቁር ነው ስልሽ አይዶን ነው አረባ ጥቁር ሁና ከሆነ ነው። ይቅርታ አድርጊልኝ። አሉ እኮ አሉ ጥቁር አረቦች እኮ አሉ። ጥቁር አረቦች አሉ። ምንድነው ምናምን ብዬ ደንግጬ ነፂን ሳይው ግን ለምንድነው ልጅቷ ራሷ አረባ እንደዚህ ከሆነች ብዬ አይቼዋለሁ። ይሄው ነፂ ልካልኛለች። እኔ ደግሞ አጋጣሚ ነው የከፈትኩት። አሉ በቃ እንደዛ ከሆነ ነው እንጂ እንትን አላልኩትም። እሺ ጥሩ እና አይቼዋለሁ። ይሄው አላት ልጅቷ መረጃ አላት። ልጅቱ መረጃ አላት። የፓስፖርት ቁጥር አላት። ሁሉንም ነገር ልካለሁ ወደ ነፂ። ፓስፖርቱንም፣ የቢሮ ስልክ ቁጥር፣ የልጅቷን ስልክ ቁጥር፣ የመዳማን ስልክ ቁጥር ማለት ነው። ሳሪ ይሄ ነገር ቀላል ነገር አይደለም። ምንም ሳይባል ነው ልጅቱ መሳቢያ ያለባት። ተናግረው ሳይሆን ልጅቱ በኤጀንሲ ቀስ ብላ ነፍሷን ለማትረፍ መሳቢያ ያለበት ምንም ነገር ሳይወራ ነው። ስለዚህ ማስረጃውን ላኪልኝ፣ እኔ ልላክላችሁ። እንሳን ነው አሁን እኔም እኮ ቪዲዮ መስራት ፈልጌ ነበር፣ ግን ሁኔታው ስላስገደደኝ ዛሬ ሰርቼ ነበር። የሰራሁትም ፊቷን ደብቄ ነው። ፊቷን ደብቄ የኢትዮጵያ በተነሳችው ፎቶ ቪዲዮ ሰርቻለሁ እነ ሳሪ ጋር አድርሱ በማለት ማለት ነው እንጂ ፊቷን እንትን አላልኩኝም። አድራሻው ምናምን አጠፋዋለሁ፣ ችግር የለውም። ወይ ልኬልሻለሁ አዚዛ። ይኸው አንቺ አዚዛ ቆይ አንድ ጊዜ ይኸውማ አንቺ ክፈችና ይኸው አዚዛ እኔ ልኬልሻለሁ። ለምንም የለውም እኮ አዚዛ ማርያምን ልጅቷ ምናምን እኮ አትታይም። እጅ ምናምን ብቻ ነው የሚታየው፣ ሌላ ነገር የለውም። አክስቴ ልጅቱ ራሱ ትታያለሽ ማርያም። አንቺ ጨርሰሽ ይጋልኩሽ፣ ለዛ ነው ስለደነገጥሽ ነው ያላየሽ። እንደገና ከፈትን ያረኩትን አንድ ደቂቃ አለች ማርያም ልጅቱ አዚዜ። ልጅቱ ራሱ ፊታቸው አይታይም። በልብስ ውስጥ እኮ ነው የምትቀርጸው። ልብስ ውስጥ ደብቃ ነው እየቀረጸች የነበረው ነግሬያት ማለት ነው። ምክንያቱም ሴትዮዋ ካየች ስልክ ጭራሽ አልፈቀደችም። እኔ ነኝ ስልክ ማትይዝ ከሆነ ወደ ቢሮ እንድትመልሽ ያልኳትኝ። አዞዝ ተመሳሳይ ነው ነገሩ አንቺ ጋር አዚዛ። እስኪ እኔም እኮ ፈራሁኝ። ቆይ እስቲ ሁለት ነው ስንት ቪዲዮ ነው? እሺ ምኪ ሳርዬ ወይ ቢስሚላ አለክ። ለማን ነው የምልከው? ይሄንን ሳሪ አይተዋለች አላየችው። እና ታዲያ ወዴኔ ያዙራችሁ ልትልቁት ትፈልጋላችሁ እንዴ? እኔ ገና ከመጣ አድርጌ ነው ያየሁት አዚዛ። አክስቴ ምንም አይታወቅም ስል ጨርሰሽ ስላላየሽው ነው አልኳት። እና ወዴኔ ያዙራችሁ ልትልቁት ትፈልጋላችሁ? ያዙ አሁን አሳያለሁ፣ አስገባለሁ፣ ይስተካከልና እሱ ይሄዳል ተመልሶ። ያናው ነው ነበር አልፈለገች ከለሩ ይያያል እኮ ይተራላት። ይሄ ሌላ አይደለም፣ ተሳስቶ ተልቆበት ነው አይደለም ይተሰራው ያው እኮ ይሰጣል። ራሱ ነው ታዲያ ሌላ ተካፍል ቆኛ ሌላ እኮ እናንተ ተሳስታችሁ ነው የተሰራው። እሺ አዚዛ አንድ ጊዜ እሷ እስከምትወጣ እሷ አንድ ጊዜ ትወጣ። እሺ ልጅቷ ቁጥር ውስጠኝ እስቲ አንድ ላሳይ ማርያው ልብስሽ ላሳይሽ። ቆይ አንድ ጊዜ በትልቁ ልሁን ጋይስ፣ ቆዩ አንድ ጊዜ ጠብቁ። አንድ ደቂቃ እሷ ልጅቷ ስራ ላይ ስለሆነች እንድታየው
ማራ ልብስሽን አየሽው? ቁጥሩ ስንት ነበር? የትኛው ነው የልጅን? እሺ ልንገርሽ። ይኸው እዚህ ጋር ማግኘት ትችላለህ። አይ ኦርደርም ላይ ማግኘት ትችላለህ። አይ የጠበው እንትን ያለባት ትንሽ ያት ማሬ ልብስሽን አየሽው? መሰረት ሚውት አንሺ። መሰረት ኧረ መሰረት ወይ ጣጣ እኔ አልሰማም። ጋይስ ትሰሚያለሽ? በሉ አልሰማም። ትሰሚያለሽ? ሳሪ ትሰሚያለሽ? መሰረት ስራ ላይ ነሽ እንዴ? መሰረት በጣም ነው የሚያምረው። ጋይስ ፈትል መሰረት ወይ ጣጣ አየህ ይለያያል። መሰረት ፈጣሪው ካላስ መሰረት የለም። አዚዛ ወሬሽን ቀጥይ ማሪ። ታሪ የለችም እኮ ስልክ ገብቶባታል ልጅቷ። ካላስ አሳይ ብዬ ላ ያስገባዋት አሳይ ብላ ይው እሺ አዚዛ አለሽው? ይለያያል። ሚዩት ነሽ አዚዛ? ታያ ይሄን እኮ የተወሰነ መረጃ ለመያዝ ብዬ እሷ እንደዛ በምታረግ ሰዓት ላይ ልብስ ውስጥ አድርገሽ ቅረጪ ስላልኩ እኮ ነው የያዘችው። የእሷ ጊዜ እንዴት መቅረጽ ትችላለች? ታያት አለቻ። የት ናት? ሪያድ ነች አይደል? ሪያድ ናት። ጁያ አንቺ አይተሽዋል ቪዲዮ? ጁያ ላይ የቱ ማለት ጨፍኛ ያየሁት ሳሪ ግማሽ ሰሙኝማ። ስልክ ቁጥር አለ፣ የኤጀንሲው ቁጥር ምናምን አላችሁ። ሰሙኝ እታለምታ የልጅቷንም የኤጀንሲውንም ልክ ያለ ሁሉንም ማለት ነው። ሁሉም አለ እዚህ ጋር ሳሪ እየልከሽኛል። ነፂ ጋር ልክ ያለ ሁሉንም አዚዛ የኔ ያላኩልሽም ለነፂ ትላክልሽ። ለነፂ ቁጥርሽ ላኩልኝ። ሳሪ አዚዛ የኔ ልላክልሽ። ሳሪ ወይ ሙሉ አድራሻዋንና የፓስፖርቷን ቁጥር የቢሮዋን ቁጥር ምናምን ትስጠኝ። የልጅቷንም ቁጥር ልላክልሽ። አሁኑኑ ላኪልኝ። እሺ ቆይ ለሁላችሁም ልላክላችሁ። አንዴ ተከተክ እያረኩ ጎበዝ ናት። በነገራችን ላይ ሁሉን እዛዋል። ላኪላቸው። ለቤተሰቡ እንደዛ አይነት ነገር እንዴት ይልካለን? የተሳቀኩ እኮ ምን እናርጋ? አዚዜ ይሄ እኮ እኛ ጀጓል ላይ ቢገኝ በህግ እንጠየቃለን። ይሄ ነገር ይሄንን ላኩለት እኮ ሳሪም ልኮ አየሽ። ሳሪ ምንም እኮ አላየችም። ሀታ ፓስፖርት ልካልኛል ቁጥር። ሳሪ ግን ወይኔ አላየችውም። አክሲ እንዳላየችው እኮ የሚያስታውቀው አረ ነፂህ ምንድነው አለችኝ። እኔ ስራዬ ብዬ እንትን እያልኩኝ ማለት ነው። ስለ አታየም ቪዲዮ ላይ ራሱ ልጅቱ ቀንጨብ ብላ ገብታለች። ሲጀመር ልጅቱ ቀንጨብ ብላ ገብታለች። እስከ መጨረሻው ስላላያችሁት ነው እንጂ ልጅቱ ያለችበት የትኛው ፓርት ነው? ለያው ላይ እንትን ልበልልሽ ልጅቱ ያለችበትን ፓርት ምን አይነት ጊዜ ላይ ደረሰ? ለዚህ ስራው ነው ይሆናል። ልጅ ምኑን አውቃለሁ ብለሽ ነው? እኛ ቢሮ እንደዚህ አይነት ችግር ሲፈጠር እንዲየተነክ ሲባሉ መንግስት የሀገራቸው መንግስት ይፈልጋቸዋል ኤምባሲ ብለን ነው የምናመጣቸው እንጂ አይወራም። ከዛ በኋላ ነው ልጅቱን ከተረከብን በኋላ ሰዎቹን እንትን ደግሞ ሰራተኛ እንዳያመጡ የሚያደርጓቸው እንጂ አትናገሩም። ምን እናገር? የሆነች ልጅ ሳውዲ ከሄደች ወሯ ሙኒት ነይ ግቢ ወር ከ15 ቀኗ ከሄደች ሳውዲ። ከዛ በኋላ ሴትዮዋ እኔ አንቺን ጋር እንደዚህ ላይክ ግንኙነት ማድረግ ነው የምፈልገው፣ ካልሆነ ደግሞ እንደዚህ አድርጊኝ እያለች ታረጋት ትላት ነበረ። ከዛ እታለም የምትባለው
ጓደኛዋና የእሷ እህትና ይችኛይቱ ልጅ አብሮ ስለመጡ ለታለም ስትነግራት ቀረጫት አለቻት። ስትቀርጻት ሙሉ ነገር ቀርጻት አለች ይመስለኛል። እኔ ገና ከፍቻ አላየሁም። ማስተካክዬ ጋይስ ገና ስከፍተው እንደዚህ እንትን ስላለኝ ምንድነው ነፂ ምናምን ብዬ ስልክላት እንደዚህ ትለኝ። እኔ ስለ ሳውዲ ብዙም አላቅም ይሄንን ነገር እና አዚዛ መተው እንትን ይበሉልሽ አልኩ። ስልክ ያው አዚዛውን ሁሉም ነገር አለ ለምተ ሴትዮዋ ተኝታለች፣ ልጅቷ ቁጭ ብላለች፣ ግን ዩኒፎርም ለብሳለች። ያኒ ዛት ሚንስ በቃ ማለት መጥፎ ነገር ነው አድርጊኝ የምትላት። በቃ ምን ልበላችሁ ጋይስ፣ በቃ እንደዚህ ነው። እንትን ምንድነው አትበሉ። በጣም ከባድ ነው። ለዛ ነው ሳሪ የት ናት? ሳውዲ ናት እንዴ? አውዝ ቡና ሳውዲ ናት እንጂ አውዙ ቢላማ ብለሽ ሚውት አታረጊም። ግፍ ነው ነው አውዙ ቢላማ ብለሽ ሚውት አታረጊም። ወይኔ እንጂ የሳሪን ክፋት ዛሬ ነው ያየሁት። አይቼዋለሁ። ጥቁር ሰው ነው ያለው ትላለች። ምን ጥቁር ትላለች? አላየችው አዚዛ አላየችውም። ሳሪ እንዳታዩ ትታመሚያለሽ። እኔ መኪና ውስጥ አምጥታ ፊቴ ላይ ገጭ አድርገው እንዳለ ነው ሆዴ ግልብጥብጦ የወጣው። እኔ ገና ስጋ እጅ ጥቁር ነው ሰውነት ጥቁር ሳይ አንቺ ነፂ ይሄ አረብ አይደለም ብዬ ስላት አያክስቴ እኔ እኮ አስተካክለሽ አላየሽም አለችኝ። እኔ ጸጣ። አሁን ከዛ እናዚህ ዛሉ ይቺ ልጅቷን ስናስወርዳት አሁን አራተኛ ስናስወርዳት ጋይስ ማርያም ልክፈታው፣ ልጅቷ ያለችበትን ልክፈታው። አቺ ከሆነ ለፍ አድርገሽ እጁ ልጅቱ ትገባለች። ተዚህ ላይ ቪዲዮ ላይ እንዲህ ስታረገው ስልኳን እንትን ማለት ስትል ትገባለች። ምን ነው ምትከፍቺው? እዚህ ማታከፍቺ አንተኑን አዚ ምኑን ነው የምትከፍቺው? ደጋግመሽ እያየሽው ነው እንደያዚ። ኧረ በመቤቴ እዚህ እንዳትከፍቱ። ኧረ ባረጋሽ ነው እንዴ ተው። ስንት ፌንት የሚሰራ አለ። ኧረ በእናትሽ ስማችን ራሱ አያምርም። ሙኒት ማርያም እንደዚህ እያደረግን ላላላ እዚህ አይከፈትም። ሌላ ቦታ ሄዳችሁ ክፈቱ። እዚህ ቤት አይከፈትም። ማርያምን አይከፈትም። እንዴ እዚህ ስንት ቁጭ ብሎ የሚከፈት ነገር የለም። ምን ይከፈታል? የሚከፈት የለም። እንዴ ምን አስባችሁ ነው? ማሪ አይቻልም፣ ይዘጋል እኮ ቲክቶክ። ምን አስበሽ? አይቻልም እኮ ይሄ ምን ሲጀመር እኮ በቃ እርቃን ነው እኮ ያለው። እንዴ ምን አስባችሁ? ቲክቶክ ባይዘጋም ራሱ እኮ ልጅቷ አደጋ ውስጥ ትገባለች። ምክንያቱም የኔ ስልክ ቁጥር ሴትዮዋ ጋር አለ። ኧረ የሚታይ ነገር የለም ጋይስ። ይሄ ምኑ ይታያል ብላችሁ እንደው የሚታይ ነገር አይደለም እና ነው እንጂ ምንድነው አደጋ ውስጥ የምትገባው? እሷ እንትናት እንዴ ልታርስ የመጣችው እንደዚህ የምትታረሰው እሷስ ቢሆን እንዴ የሌለ ታሪክ ተገዳ ነው። እሷ ተገዳ ነው። ግን ማድረግ ያለባት ምን እንደሆነ ልንገርሽ፣ ካለች ትስማኝ። አንድ ቀን ራሷን አዘጋጅታ ራቅ ብላ ቪዲዮውን ታሳያት። ትለቂኛለሽ፣ ልቀቂኝ፣ አገር ያስኪጂኝ ወይም ኤጀንሲ መልሽኝ እለቀዋለሁ ብላ ትልካ። ቪዲዮውን ካሳየቻትማ ገደለቻት። እንዴ እቺ ልጅ በምን እጇ ትብላ? በምን እጇ ትብላ? እንደዚህ አይደለም እኮ ነገረችኝ እኮ ብላ ይዛ አይደለም እንደዚህ ቪዲዮ ልትይዝ ይቅርና ለእናቴ ራሱ ብትተነፍሺ በዚህ ብላ አንገትሽን ቆርጣለሁ ብላ እኮ ግርግዳ ላይ ለጥፋት ነው ያወራችው። ልጅቷ ደግሞ ትልቅ አይደለችም፣ ትንሽ ናት በእድሜዋ። ኧረ ትገላታለህ ይቡሪ ትንሽ ከሆነች ደግሞ እኮ ልጃገረዷንም አጠፋሽ ትባላለች ገና። ይሄን ተዘጋጅበት እንዴ። እኔ አላውቃትም በአካል እንደነገርኳችሁ ነው። ከዛን እንደውም ስልኳ ጠልፋ ከሆነ ብዬ በሌላ ቋንቋ የምትችይው ነገር አለ እንደ ስላት፣ ኧረ እኔ ወልዬ ነኝ አማርኛ እንጂ የምችለው ሌላ ቋንቋ አልችልም አለች። እኔ ሌላ ቋንቋ ሞካክራለሁ፣ ከፈኛን፣ ሸክኛ ምናምን ቋንቋ ሌላ ቋንቋዎችን ስለምችል እንድትናገረኝ ፈልጌ ነበረ፣ ምክንያቱም ስለማይተረጎም። ከዛን እንደማትችል አስረድታ ስትነግረኝ በቃ እንደዚህ አድርገሽ ወደ እኔ ላኪና ከስልክሽ ቶሎ አጥፊ ብዬ ነገርኳት። በመንግስት ገብቷል። ቆይ በነገራችን ላይ አያሳስባችሁ። ይሄንን ኤጀንሲዎች እዛ ሀገር እንዴት አድርገው እንደሚያመጧቸው ልንገራችሁ። እንደዛ አይነት ችግር ሲፈጠር ቀጥታ ከፊል ጋር ይደወልና ልጅቱን ለአንድ ሰዓት ወይም ለ2 ሰዓት በስራ ሰዓት ይዘሻት ነይ ትባላለች። ለምን ትላለች?
የኢትዮጵያ ኤምባሲ ይፈልጋታል። እዛ ኢትዮጵያ ውስጥ የሆነ ችግር ስላለ ልጅቱ ስለምትፈለግ አምጫትና ይዘሻት ትመለሻለሽ ይባላል። ስላጋጠመኝ ነው ስሰራ። ከዛ ግዴታ ስለሚሆንባት ልጅቱን ታመጣለች ማለት ነው። ስታመጣ ልጅቱን ከሳቡ በኋላ ሴትዮዋን ከህግ ጋር እንደገና ደግሞ ሁለተኛ ይኸውልሽ እናንተ ማለት ነው በቃ አግዟት። አሁን ዱባይ ብትሆን እናግዛት ነበር። ይሄንን ግዴታ እናንተ አንቺ መድረስ ያለበት ቦታ እኮ አደረስኩ። በቃ ኦሬዲ መድረስ ያለበት ቦታ አድርሼዋለሁ። አኪል ዝም ደግሞ እየተከታተሉ ነው። መናገር የምትፈልጉትን ነገር ተናገሩ። ወይ የጁ ነፂ ወይ ጉድ የሚመልስ የለም እንዴ? ወይ የጁ እያልኩሽ እኮ ነው ጁ። እሺ የልጅቷን ቁጥርና የሴትዮዋን ቁጥር ስጡኝ። እናት አለም ስጭ። የልጅቷን ቁጥርና የሴትዮዋን ቁጥር እናት አለም ስጭ። እሺ የእንትና ነፂ ጋር ልክ ያለው የዚህኛው ዋትስአፕ የለም። የነፂ ዋትስአፕ ነበር የመጣልኝ። ጥራለሽ ሁሉንም ልክ ያለው የመዳማ የቤተሰቦቹ የሷ የልጆቿ ጭምር ነው የተቀበልኩት። አንዱ ባይሰራ አንዱ ይሰራ። እኔ ልጆቿን አልፈልገው። እኔ የመዳሟን ነው የምፈልገው። የመዳሟንና የእህትሽን ሁሉንም ለነፂ ልክ ያለው ነፂ ያለሽ ነፂ ዱዬ ካንተኝ ልላክልሽ ለሙኒት ልላካው ሙኒት ላከው። ቁጥር ነው ማሬ ቁጥር ነው ምልክልሽ ቁጥር ሙኒት ያረታይ ታይ እንጂ ሙኒት የቁጥር የመዳም ለጁዬ ላኪላት ቁጥሯን የሷ የልጅቷን። ነፂ እኮ ሚውት አርጋ ነው ለዛ ነው። ላኪላት ታዚ ቁጥር ከሆነ ላኪ ቁጥር ነው ማሬ ወላሂ ቁጥር ነው። እሺ ወላሂ ታመኝ ላይ ዋትስአፕ ላይ ግን አዚዛ አረብ ናት። ኧረ እንዴት ደግሞ ትጠይቂኛለሽ? እንደ የስራሽን ይስጥሽ። ኧረ ቁም ፎቶ አለ እኮ ሳሪ፣ የቁም ፎቶ አንድ አለ። ጀርባዋን አነስታባታለች እኮ እየሄደች ጨርሳ እየሄደች ጀርባዋ ፎቶ ተነስቶ የቁም ፎቶም ልክ ያለው እኮ። አሰሪዋ ነው ወይስ ልጅቷ ነው? አሰሪ ናት ራሷ። የሶስት ልጆች ነው የአራት ልጆች እናት እንደሆነ እኮ ናት። ባሏ ሞቶባታል። የቁም ፎቶም አለ። ፎቶ ጨርሳ ከክላሷ ልትወጣ ስትል ያነሳቻት አለ። ያልቻልኩም ማሬ እኔ ያልቻልኩ እንዳለ ሙሉ ክፍሉ ቤቱ ይቹ ልጅቷ እሺ ማክስ ለብሳለች። እሺ እስቲ ቤቱን ነው የቀረጸችው። እስቲ እሺ ሴትዮዋ የለችም እዚህ ላይ። በር ክፈች ብላ ስትደውል የቀዳችው ቪዲዮ ነው። ሙሉውን ልትቀዳ ስትል ከፊት ለፊቷ ስልክ እንዳትይዝ አስጠንቅቃታለች። ከዛን አቋረጠችውና ስራውን ስትጀምር ቀጠለችበት። አንቺ እቴ ሪያድ ናቸው አይደል? ሪያድ ናቸው። ሪያድ ናት ነው። ሪያድ ሶስተኛ ፎቅ ላይ ነን ነው ያለችኝ። ቆይ ሪያድ ከተማ ናት፣ ግን የኤጀንሲዋ ነገር አለ። የኤጀንሲዋ ቁጥር ወይም የኤጀንሲዋ ስም አለ። የስልኩን ሁሉንም እኮ ልኬላታለሁ ለነፂ። አንቺ ይኸው አቀላቅለሽ ልከሽ እኛ ይሄንን ማየት አንፈልግም። የኤጀንሲ ቁጥር አለ። አለ። ቆይ ገብቼ ላምጣ። የኢትዮጵያ እኮ ነው የሰጠሽኝ ይደላል ማሬ። የኢትዮጵያ ነው። የዚህ አይደለም ኢትዮጵያ ነው ያላት። አለሽ የሳውዲ አይደለም የኢትዮጵያ ነው የተቀበልኩት። እኛ ያወራሁትም ሳውዲዎቹን ነው። ማን ነው ኢትዮጵያዎቹን ነው። እነሱ ምን አለባቸው? የኢትዮጵያ አለኝ ለማጁዬ እንትን ነው ታውቂያለሽ። ሴትዮዋ በእርግጥ በደንብ ታስታውቃለች። ታስታውቃለች። ሴትዮዋ ታስታውቃለች። ሴትዮዋ ራሷ ታስታውቃለች። ጋይስ ራሷ ታስታውቃለች። ሴትዮዋ በጀርባዋ ተኝታ ታስታውቃለች። አሁን አየሁት። ማርያም ለዛ ነው ጨርሽው ደንግጠሽ ነው ስልሽ የነበረው። ቀይ ናት። ራሷ ናት። በቃ ራሳቸው ናቸው። ማርያምን ራሷ ናት። እሙዬ እስቲ ታውራ። እሙዬ ዝም አለች። እሙዬ ወየ
ሰላም ሰላም። ይቅርታ መንገድ ላይ ወደ ስራ እየገባው ስለሆነ ነው። ምንድን ነው አልገባኝም። እና እኔ ዝም ብዬ ነው የምሰማችሁ። ድምፅሽ ጁዬ አንቺ የላክሽውን ሰምቼ ነው የመጣሁት። አልሰማሁም። ምንድን ነው አልገባኝም። ልጅ ሪያድ ላይ የዚች ከበላይሽ ላይ ያለች ሁለተኛዋ የሷ እህት ሰው ቤት ነው የምትሰራው እና ያው ረብስማ ለመናገር አይደለችም እኮማ ይሄ አይደለችም። ከይቴ ጋር ነው አብሮ ነው የመጡት። ለኔ አታቀኝም አላቃትም። ምክንያቱም እዚህ ጋር ኤኒዌይ እሺ ንገረት ማሪ ንገረት። እንትን እኔ አላቃትም አታቀኝም። የመጣችው ከኢትዮጵያ ወር ከ15 ቀኗ ነው ከመጣች ማለት ነው። ስልኳን ሊያገኝ የቻልኩት ከይቴ ጋር ነው አብረው የበረሩት። ይቴ ጅዳ ነው የምትሰራው፣ እሷ ሪያድ ነው የገባችው። ስትገባ ዳታ ያስሩና መስመር ከገዙ በኋላ ዳታ አስሮላት ስልክ ይሰጧታል። ከዛን ያ ዳታ ያልቃል፣ ስልኩ ተቋረጠ ማለት ነው። ከቤተሰብ ጋር ግንኙነት አቋረጠች። ስታቋርጥ ከዛን ይቴ ኦንላይን ላይ ስለምትሆን እሷን ያወሯታል። ከዛን እኔ ያደዋወሉን አላቅም። ስለዚህ ይሄት ያለች እዚህ ብላ ቁጥርን ሰጡኝ። ስሰጡኝ ከኢትዮጵያ እንዴት እንደሚደወል ከዚህ ወደዛ እንዴት እንደሚደወል ኮድ ስልካለሁ። ስልክ ከዛን ካርድ ሞልቶ አገኘዋትና አደራም እንደሆነ ቸገረኝ እያለች ነው ተረጃት ይሉኛል። ከዛም መልሼ ካርድ ሞላውና ደወልኩላት። ስደውል ያለችበትን አቅጣጫ ነገረችኝ። ከዛን ሌላ ነገር መናገር እንደፈለገች ስላወኩኝ ቋንቋ ሌላ ምትቺ ካለ ቋንቋ ቀይርልኝ አልኳትኝ። ስላት እኔ ወልዬ ነኝ ከአማርኛ ሌላ ቋንቋ አልችልም አለች። ምክንያቱም እንደማይተረጎም ስለማያውቅ ኦሮምኛና አማርኛ ብቻ አይደል የሚተረጎመው ጎግል ላይ። ከዛን በቃ ካልቻልሽ ቶሎ ብለሽ አውሪኝና ስልኩን እንትን ከኔ ጋር የምታወሪውን አጥፊ አልኳትኝ። እሺ አለችና እንደዚህ ነው ከመጣሁት የናይል ጊዜ ሆኖኛል፣ ወር ሆኖኛል ከነገረችኝ 15 ቀን ሆኖኛል። መረጃ ስለሌለኝ ነው ዝም ያልኩት። እና እንደዚህ እየመጣች እንደዚህ አርግኝ እያለች ታስፈራረኛለች ብላ ነገረችኝ። እንዴት አልኳትኝ። እንደዚህ በቃ ጾታዊ ነገር ፈጽሚልኝ እያለች እኔ ወንድ አይደለሁኝም እንዴት ነው የሚያደርገው ብዬ በምልክት ጠየኳት አለች። ስጠይቅ ሁሉንም ነገር ብላይዳ ይዛ መጣችና እንደዚህ አርድሻለሁ እኔ በሚለው አርጊ ብላ ኪያርና ብላ ይዛልኝ መጣች አለች። ከዛን ስለተገደደች ታረግላታለች ማለት ነው። ከዛን አደረገችላትና መጀመሪያ ጊዜ ላይ እሷን አታስገድድም። ከዛን ለራሷ ብቻ ተጠቅማ ትሄዳለች። አሁን እያደረች እየተለማመደች ስትመጣ አንቺንም ላርግ ብላ ታስገድዳታለች ማለት ነው። ከዛን ይሄ ነው ብላ ነገረችኝ። በቃ ተረጋጊ፣ እኔ ካርድ እየሞላው ነው ደውዬ የምጠይቃት አደራ ስላሉኝ ማለት ነው ቤተሰቦቿ። ከዛን ካርድ ሰውየውን 20 ብር ካርድ ሙላልኝ አልኩትኝ። ቁጥሩን ሲያሳይ የሲሙን እንትን አወቀና ሞላልኝ። ሲሞላ ቪዲዮ ያጂና እኔ ካርድ ሞላልሻለሁ፣ ዳታ አከፋፈቱ ስለማታቂ ቪዲዮውን ቶሎ ወደኔ ላኪ፣ ከስልክሽ ደግሞ ፎርማት አርጊ አልኳትኝ ሁሉንም። እሺ ያለችኝ ላከችልኝ። ከላከችልኝ 10 ቀን ይሆነኛል። ከዛም ቢሮዎቹን አወራውኝ እንደዚህ አይነት ድርጊት ውስጥ ናት ብዬ ማለት ነው ስል ከሱን ከሳምንት መቆየት አለብን ለማውጣት ምናምን አሉኝ ማለት ነው። ስሉኝ ሳምንት ከሆነ እሺ ብዬ ጠበቅኳቸው። ታገሺ በቃ ስደት ላይ ያጋጥማል፣ ብዙ ችግር ነው የሚያጋጥመን ብዬ መከርኳትና እሺ ያለች ሳምንት ሞላና ጠየቅኩትኝ ከትላንትና ወዲያ ማለት ነው። ስጠይቅ ምን አሉ? እስከ 2 ወር ትቆይ። እነሱ የሚያስቡት እንግዲህ የእነሱን ኮሚሽን ነው። እስከ 2 ወር ትቆይና ከዛም በኋላ እንቀይራታለን ይሉኛል። እዛን አሁን ልጅቷ ወደ ትምህርት እየተዘጋ ነው፣ ገጠር ይዘኝ ልትሄድ ነው። ምን አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ።
ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው እዚህ ጋር እሺ። ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። እሙዬ ልንገርሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቶሻል። ቤትን ከከፈትኩ በኋላ ምንድነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ይሄ ሀሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ ራሷ አሰሪዋ ናት። አሰሪዋ አዎ እያት። ልጅቷም ራሷ ናት። እዩ የላኩልሽ ቪዲዮ ሁሉ ነገሯ በቃ ገሏ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፋ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታን አላወቅኩኝም። አሁን ሳዩ ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው እንዴ። ከዚህ በኋላ እኮ ወንጀል ነው። ለሷ መረጃ ነው። ልጅቷ እስከዛ በኋላ ለሷ ቂጥ ስትል እሷ ሀገር ትግባ። ምንም አትሆንም። እሙ ትክክል አይደለሽም። ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ካላስ ወሬዲ ነው እኮ ካላስ አስተላለፉ። እየተከታተሏችሁም እንደሆነ ወቁ እያልኩ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። እሙ አሰራሩ እንደዛ አይደለም። ልጅቱን ኤጀንሲው አሁን ትልቁ ችግር እዚህ ላይ ልታሰምሩበት የሚገባው የኢትዮጵያ ኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ ልታደርጉ እኔ ራሱ ሙኒቴ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት። አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድነው ኤጀንሲው 2 ወር ትጠብቅ ያለው? ይሄ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚህ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጭ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ትጠብቅ እንደት ብሎ ይላል። ይሄ ከልብ እብነል ከልብ እንደዚህ ሆና እንደዚህ ያደረገች ሳምንት የምን ሳምንት ነው የምትበላው የምትጠጣው? አስበሽዋል? እንቱና ነው እንደዚህ እያደረገች ሳምንት ትጠብቅ ብሎ አየሽ? ምን ያክል የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም እስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛት ሚስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታደርገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ እሙ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የስራ እድል ይሰጣታል። አገርም አትመለስም። እዚህ እቺ ልጅ አትመለስም። አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዚህ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ከሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሻር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄን ማን ነው ዛሬ
ዛሬ ምሳ የሚበላው? ማነው ዛሬ ምሳ የሚበላው? ይሄንን ጉዳይቱ እቺ ልጅ ምግብ በልቷል። እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጉራ አመል ወኪል ሐስቢ አላህ ነዓመል ወኪል ምን አላህ ሐስቢ አላህ አለች እዚህ ጋር ዋና አለች እንዴት አለ እንትኑ የኤጀንሲውን ከቤተሰብ ጋር አፈላልጋለች ወንትኑን እኔ ቤተሰቦቿ ጋር እንትኑ ለብሳው የመጣችው ሎጎ የለም። ለብሳው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። እንትኑ እሷ ስልክ አለ፣ ልጅቷ ስልክ አለ። ስልክ አለ። ሳምንት ትስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደም ባሏን ጭምር አናግሬዋለሁ። አይ ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላትና አውራዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችው እና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ቆይ እናት እህትሽ ማለት ነው ያንቺ እህት ማለት ነው አብራት ነው የምትሰራው? አይደለም እሷ ጅዳ ነው። በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ እህቴ ልደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? አዎ ተለዋውጦ ነበረ። ከዛን ከመስመር ሲያጧት ይጠይቋታል። የምታውቅ መስሏት እሷም አዲስ ናት። ስጠይቋት አይ እዚህ ትንሽ የቆየች እህት አለችኝ እሷን ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች ዳታ መሙላት ከቻልሽ ሞይላትና እኛ ከዚህ ብሩን መንዝረን እንክፈል ስሉኝ ነው እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች፣ ከቻልሽ በገብሬ ልጅሻለሁ ተባበሪኝ አለ። ከዛን ስም እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደ እኔ እንድትልኪ ብዬ መረጃዎቹን የተቀበልኩት እንጂ አላቃትም፣ አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሑፍ አለ። የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ። እሷ ማናገር አትችልም። ካንቺ ማለት ካንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ቁጥሩን እኮ ወደ እናንተ ልክ ያለው ቀጥታ ካልደወልኩኝ አልችልማ። ቀጥታ ነው የምደውለው። ማስረጃ አለ እኮ ምን ሆነሽ ነው? ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ሳሪ ቀጥታ መደወል ከተቻለ እንደውልላት። ለመሰለሽ ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው። ከልጅቷ አንደበት ወይ ደውይላትና በቀጥታ አዚዛዬ ስሚያት። ቀስ ብለሽ ለልጅቷ ካሁን በኋላ አውጥታ እንደዚህ አይነት ነገር መረጃውን እንዳትል። የሆነችም ልጅ ደግሞ ምን እንዴት እንደማወራህ አላውቅም። ወላሂ እንዴት እንደምልህ አላውቅም። ሳርዬ እኔ ለወጣ ነው። የዚች ልጅ ጉዳይ ኦልሬዲ በሁለት በኩል ነው ሊያልቅ የሚችለው፣ በኤጀንሲዋና በኤምባሲዋ። እዚህ ባለው ኤጀንሲ ጋር መጀመሪያ የልጅቱን ሴፍቲ፣ ለምን ሌላም እርምጃ ሊወስዱባት ይችላሉ። በዛ ሀገር ህግ በጣም ከባድ ነው፣ ለሰዎቹ በጣም ከባድ ስለሆነ ስለሚያሰጋቸው ልጅቱን የሆነ ነገር እንዳያደርጓት ጸጥ ረጭ ተብሎ የሚሰራ ስራ ስለሆነ እኛ ኦልሬዲ ይኸውልሽ አስተላልፈናል። የኤጀንሲውንም ስም ችግር እንዳያደርሱባት ነው። ችግር እንዳያደርሱባት አሁን በመረጃ እንደዚህ ለውጭ ለሁሉም ሰው ካወራች ችግር እንዳያደርሱባት ቀስ አድርጎ መጀመሪያ ልጅቷ መሳብ እንዴት እንደሚቻል እሱን ነው መጀመሪያ ቅድሚያ መሰጠት ያለበት ለልጅቷ ነው። አሁን ምክንያቱም እነዚህ ጭንቅላታቸው በቃ የተመረዘ ነው። ሌላ ህይወቷን ሌላ ውስጥ እንዳይከቷት የሆነ ነገር አድርገዋት እሱን ነው የፈራሁትና
ልጅቷን እንትን ለማለት ነው። መጀመሪያ ልጅቷ ሊደረስላት ይገባል። በስልክ እናውራትና እናግኛት። ሰው መላክ ካለብን እንልክላታለን። እኔ ራሴ ሰውነቴን ቀጠቀጠ። ቴምር ምንም ማለት አሁን ዝም ብዬ ሴትዮዋንም እየሳልኳት ነው፣ መልስም እየመለስኩ ነው ስራዬ ላይ ያኔ እየሳልኳት ነው፣ ዝም ብዬ እየሳልኳት ሴትዮዋን በቃ ልጅቷን ሁኔታ የሆነ ነገሩ እንዳታረጋት አሁን። ምክንያቱም እነዚህ በቃ ጭንቅላታቸው ሌላ ውስጥ ገብቷል፣ ምንም ኖርማል አይደሉም። እና ልጅቷ ላይ በ24 ሰዓት ውስጥ ይሄ ነገር እንትን ከማለት ልጅቷን ማግኘት ነው። ልጅቷን አንደኛ ሎኬሽን እንድትልክልን ነው፣ ስልክ ቁጥሯን ለምን አይደወልላትም? ሎኬሽን ትላክልን፣ ለማናቸውም ነገር ለምንኛውም ያኔ ሎኬሽን እንድትልክልን ነው እኮ። ደውሉና ላኪልን በሏታ። እኮ ታለም ቁጥሯን አዙዬ ካለሽ ላኪልኝ። እኔ ሎኬሽን እንድትልክ ብቻ ነው ፈልገው። ለማናቸውም ከ10 ብር ካርድ ሞልቼላት ዋትስአፕን ሼር አድርጌላችኋለሁ። ወደ ነዚህ እኔ ሞላላታለሁ። አሁን ቁጥር ስልክ ካርድ ከሌላት እኔ ሞላላታለሁ። የላትም መስመር አላት፣ የሳውዲ መስመር ቁጥሩ ሁሉንም ልክ ያለው ወደ እሷ ማለት ነው። ዋትስአፓ ደግሞ በኢትዮጵያ ነው፣ ግን ቁጥሩ የቀጥታውን ልክ ያለው ወደ እናንተ። እኔ ኢንተርኔት ማለት ቀጥታ ካርድ ልሙላላት፣ ቁጥሯን እንትን ልበልና እኔ ካርድ ልሙላላት፣ ሎኬሽኗን ትላክልን። ለማናቸው ሎኬሽኑን በምልክት ከተናገርሽ ነው እንጂ አታውቅም። አላላኩ እንዴ ነው ዋትስአፕ ላይ ገብታ ቀጥታ አዳረግ አላላኩ እንደዛ ይውልሽ። አዚዛ አባክሻት እርጃት፣ እሙዬ እርዷት። ሁለታችሁ ናችሁ እንግዲህ እናንተ ያላችሁት። እውነት ይሄንን ያየ እውነት ይሄንን የሰማ እውነት ይሄንን ነገር እንደዚህ አይነት ነገር እንትን የሚል ሰው መቼም የሰው ልጅ ሆኖ በእንደዚህ አይነት መልኩ ማርያም በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። አዚዬ አሳያት፣ እንዴት ለዚችኛዋን አሳያት ለታለም ሎኬሽን እንዴት እንደ ዋትስአፕ ላይ እንዴት አድርጋ እንደምትልክ አንዳችሁ አሳዩት። እኔ እኮ አውቃለሁ። እኔ አይደለሁም እኮ የተቸገርኩት ልጅቷን